አነጋጋሪ አዲስ አበባ ሕክምና የበገና ዜማ በኢትዮጵያ ለሕክምና አገልግሎት እየዋለ መሆኑን የፈረንሳይ ዜና አገልግሎት የሆነው ኤኤፍፒ ዘግቧል። ይህን ጉዳይ በተመለከተ የዜና አውታሩ ባቀረበው ዘገባ በአዲስ አበባ በሚገኘው ግሬስ ነርሲንግ ሆም የበገና ሕክምና እየተሰጠ እንደሚገኝ አስረድቷል። በገና ቁመቱ ረዘም ያለና ከበግ ቆዳ የሚሰራ መሆኑን የጠቀሰው ኤኤፍፒ 10 አውታሮች እንዳሉት አስታውቋል። እነዚህ 10 አውታሮች ደግሞ 10ቱን ትዕዛዛት የሚገልጹ ናቸው ብሏል። ዘገባው በሕክምናው እየተጠቀሙ ነው ያላቸውን ታማሚዎች ቃል ያካተተ ሲሆን በዊልቸር የሚንቀሳቀሱት የ60 ዓመቱ ጎልማሳ በዚህ ህሙማን ማቆያ 2 ዓመታትን ማሳለፋቸውን ገልጸዋል። የበገና ዜማ ለህሙማኑ ትልቅ መንፈሳዊ እገዛ እያደረገ እንደሚገኝ የጠቆመው ዘገባው ህሙማኑ የበገናን ዜማ ድምፅ ሲሰሙ ጭንቅላታቸውን እየወዘወዙ መመሰጣቸውን መመልከቱን ዘገባው አስረድቷል። የበገና ድምፅ ሲሰሙ ሰላም እንደሚሰማቸው የተናገሩት የ60 ዓመቱ የማዕከሉ ታካሚው ጨምሮም ፈጣሪን ስትፈልጉት በተለያየ መንገድ ታገኙታላችሁ። እኔ በገና ስመለከት ፈጣሪ የሚያናግረኝ መስሎ ይሰማኛል ብለዋል። ከግሬስ ነርሲንግ ሆም መስራቾች አንዱ የሆኑት ዶክተር ናትናኤል ኃይሉ ህሙማኑ በገናን ሲሰሙ በሚያሳዩት ስሜት መገረማቸውን ገልጸዋል። ህሙማኑ በበገናው ድምፅ በሽታቸውን እንደሚረሱትና እንቅልፍ ውስጥ እንደሚገቡ የጠቆሙት ዶክተር ናትናኤል ጨምረውም ህሙማኑ በገና ሲሰሙ የደም ግፊታቸው ይቀንሳል፣ የልብ ምታቸው ይረጋጋል፣ ከሌሎች ሙዚቃ መሳሪያዎች በተለየ በገና ትክክለኛ የመረጋጋት ስሜትን ይፈጥራል ብለዋል። በሃርቫርድ ዩኒቨርሲቲ የልብ ሐኪምና መምህር የሆኑት ዶክተር ቡክማን በዚህ ጉዳይ ላይ ጥናት ለማድረግ ሰሞኑን በዚህ ህሙማን ማቆያ መገኘታቸውን የዜና አውታሩ አስረድቷል። እሳቸውም ሁኔታውን ከተመለከቱ በኋላ የበገና ዜማ በተለይ በጽኑ ህመም ውስጥ ለሚገኙ ሰዎች መልካም ተጽዕኖ የመፍጠር ኃይል እንዳለው መናገራቸውን ገልጸዋል። አሳዘነኝ ያ ገበሬ ሲያርስ ከርሞ ጠምዶ በሬ ቤቱን ገባ ያላንዳች ውጤት ያላንዳች ውጤት ያለ ፍሬ ያ ገበሬ ምን ሆኗል ዛሬ ከማሳው መሃል ቆሞ ይተክዛል። ለካ የዘራው ዘር ጠፍቶበታል። ቡቃያው በእሾሁ ላይ ይፈልጋል። ለካ የዘራው ዘር ጠፍቶበታል። ለካ የዘራው ዘር ጠፍቶበታል። ካለት ዘርቶም አላደገ ትንሽ ሄዶ ጠወለገ። የሾሁም ላይ ሾህ አለቀ። የመንገዱን ወፍ ለቀመ የመንገዱን ወፍ ለቀመ። ያ ገበሬ ምን ሆኗል ዛሬ ከማሳው መሃል ቆሞ ይተክዛል። ለካ የዘራው ዘር ጠፍቶበታል። ቡቃያውን በዓለት መሃል ይፈልጋል። ለካ የዘራው ዘር ጠፍቶበታል። ከዘሩ ነው እንዳንል ዘሩስ ንጹሕ ነው የሚበቅል። ለካ አፈር ነው የሰው ጥቅሙ ፍሬ እንዲያገኝ ከድካሙ። ለማፈር ነው የሰው ጥቅሙ ፍሬ እንዲያገኝ ከድካሙ። ያ ገበሬ ምን ሆኗል ዛሬ ከማሳው መሃል ቆሞ ይተክዛል። ለካ የዘራው ዘር ጠፍቶበታል። ቡቃያውን
በእሾህ መሃል በዓለቱ ላይ በመንገዱ ዳር ይፈልጋል ለካ የዘራው ዘር ጠፍቶበታል። ይሃወራጅ ውሃ ምንድን ያስጮኸዋል? ይሃወራጅ ውሃ ምንድን ያስጮኸዋል? ለካ እንደሚያስጮኸው ውስጡ ድንጋይ ሞልቷል። ለካ እንደሚያስጮኸው ውስጡ ድንጋይ ሞልቷል። ማን ያንከባለው ያን ሁሉ ድንጋይ? ማን ያንከባልልን ያን ትክል ድንጋይ? መጮኹን አቁሞ እንዲወርድ ያማይ፣ መጮኹን አቁሞ እንዲወርድ ያማይ። እጀታው ጠንካራ ጠባኦይ መዶሻ፣ እጀታው ጠንካራ ጠባኦይ መዶሻ። ማይጠቅመውን ድንጋይ መላልጦ ማስነሻ፣ ማይጠቅመውን ድንጋይ መላልጦ ማስነሻ። ለዳኛም ዳኛለው ላንበሳም ተኩላ፣ ለዳኛም ዳኛለው ላንበሳም ተኩላ። ነምሩን አሯሩጦ ቀምቶ ለሚበላ፣ ነምሩን አሯሩጦ ቀምቶ ለሚበላ። ሆዴን ቆርጠኛል መሽቶ እስኪነጋ፣ ሆዴን ቆርጠኛል መሽቶ እስኪነጋ። ፈዋሽ ካገኘሁኝ እከፍላለሁ ዋጋ፣ ፈዋሽ ካገኘሁኝ እከፍላለሁ ዋጋ።
እኔ ብቻ መስሎኝ የሆድ ሕመምተኛ እኔ ብቻ መስሎኝ የሆድ ሕመምተኛ ለካ ብዙ ሰው ነው በቁርጠት የተኛ ለካ ብዙ ሰው ነው በቁርጠት የተኛ ሆዳችን ጨብጠን ይሄው ሁሌ ያለነ ሆዳችን ጨብጠን ይሄው ሁሌ ያለነ መዳኛማ ቢኖር ስንቱ ሰው በዳነ መዳኛማ ቢኖር ስንቱ ሰው በዳነ ሆዱን ያመመው ደግሞ ሌላ ጣጣ ሆዱን ያመመው ደግሞ ሌላ ጣጣ በእንቅርቶ ላይ በት ጆሮ ደግፍ ወጣ በእንቅርቶ ላይ በት ጆሮ ደግፍ ወጣ እዚያ ላይ ያላችሁ ትላልቅ ወንበሮች ከዚያች ቤት ያላችሁ ትላልቅ ወንበሮች ይብቃችሁ ተነሱ ቤቴን እንዳመቻች ይብቃችሁ ተነሱ ቤቴን እንዳመቻች ለባርጩሜዎቹ ቦታውን ልቀቁ ለታናናሾቹ ቦታውን ልቀቁ አትወረወሩም በዕድሜያችሁ መርቁ አትወረወሩም በዕድሜያችሁ መርቁ ልጅ ያቦካው ለራት ብላችሁ ከሆነ ልጅ ያቦካው ለራት ብላችሁ ከሆነ ከናንተስ ሆድ እንጂ ራስ መች አየነ ከናንተስ ከርስ እንጂ ራስ መች አየነ ለውጥ ሚመጣ መስሎን ብዙ ጠበቅናችሁ ለውጥ ሚመጣ መስሎን ብዙ ጠበቅናችሁ የመብል ልምድ እንጂ የሥራ የላችሁ የመብል ልምድ እንጂ የሥራ የላችሁ ሲፈጭ ሲቦካ እንጂ መቻየን ሲተካ ሲፈጭ ሲቦካ እንጂ መቻየን ሲተካ ከዚያች ማዶ መንደር ሞትም የለለካ ከዚያች ማዶ መንደር ሞትም የለለካ መጥረጊያ ማምቶልኝ ቆሻሻውን ላውጣው መጥረጊያ ማምቶልኝ ቆሻሻውን ላውጣው በወንበሮቹ ስር ለተሰገሰገው በወንበሮቹ ስር ለተሰገሰገው ድምፅና ቁንጫ ባዶ ቤት ይወዳል ድምፅና ቁንጫ ባዶ ቤት ይወዳል ያ ትልቅ ወንበርም በትኋን ተወሯል ያ ትልቅ ወንበርም በትኋን ተወሯል የቆሻሻው መድፊያ ገደል ቆፍሩና የቆሻሻው መድፊያ
ገደል ቆፍሩና የጽዳት ቀን ይሁን እንድናገኝ ጤና የጽዳት ቀን ይሁን እንድናገኝ ጤና ማን ነበረ መልካም እንደዚያች ቤት ቆንጆ ማን ነበረ መልካም እንደኛ ቤት ቆንጆ አፈርሳ ፈርስ ሲሉ አደረጓት ጎጆ ለራስ ሲሉ አደረጓት ጎጆ ባለቤቷ ሰርቷት በጠንካራ እጆቹ ባለቤቷ ሰርቷት በጠንካራ እጆቹ በላተኛ ሆኑ ተቀጣሪዎቹ በላተኛ ሆኑ ተቀጣሪዎቹ መማሩ አልጠቀመን በማይረግ መብለጡ መማሩ አልጠቀመን በዲግሪ መብለጡ ባለእጆቹ ሳሉ ወንበር የጨበጡ ባለእጆቹ ሳሉ ሰላምታ የሰጡ በክብር እንዳይኖሩ የማህሌቱን ጀግና በክብር እንዳይኖሩ የማህሌቱን ጀግና አቋቋም ተምረው ሂሳብ ሹም ሆኑና ቁም ጽፋት አረጉት በጸናጽል ቃና መረግዳ አደረጉት በጸናጽል ቃና አይዞሽ አትከፊ ያሳደግሽኝ ቤቴ አይዞሽ አትከፊ ያሳደግሽኝ ቤቴ ሰላም ለኪ ማርያም ድንግል ዘማዛሙ ኪኮል ዜነዊ እንግዳም ወሃግለ ወልታረድ ወፅየ ወውስተ ቀትል ሰላም ለኪ ስጠራሽ ለሰርግ ባረኮ መስልሽ ቤቴ በረከት አጥቷልና ልጅሽ ባርከው እንደ ቃና የመስቀሉ ስር ስጦታችን የፈጣሪ እናት የአምላካችን ወድቀን ሳለን ያልያነሳ ነፍስና ስጋን ካንቺ ነሳ ነይ
እናቴ ምናዬ ድንግል አንቺ እኮ ነሽ መሰላሌ የነፍሴ ስንቅ የጽድቅ ቃሌ ድንግል መቼ ነው ወደ አንተ የምቀርበው? ይሄም ለስጋዬ ለማዘን ብቻ ነው። የመስቀሉን ነገር ልቤ የሚረዳው በስጋው ደሙ ኃጢአቴን የማጥበው ይቅር በለኝ ሰማሽ